100% በድምጿ ራሱን አይኔን እየጨፈንኩ ስሰማት ነበር። መብረቁ የሆነ የሚያስተጋባ ነገር አለ። እስኪ ሴቶቹ እስኪ አውሩ። የወንዶቹ ነው ወይስ? እስኪ አውሩ። ቤቲ ያስተጋባል? የኔ አዎ ያስተጋባል። በኢርፎን የሚሰሙ ስላሉ እንዳይቸገሩ። ምንድን ነው? ለእኔ ግን ምንም እያስተጋባ አይደለም። የሆነ የሚረብሽ ድምፅ አለ። ኮመንት ላይ የሚረብሽ ድምፅ ይኸው ቲቲ ጓል ሙላት የምትለዋን አስገባት። አብሯት ነው የሰራችው። እኔ ልውረድ እና ይኸው ቲቲ ጓል ሙላት አብሯት ሰርታ እኔ ወርዳለሁ። እኔ አስገባታለሁ። እኔ ልውረድ ጉዳይ ስላለ እሺ ያንቺ ምን ነገር አለ? ያንቺ ነው የሚረብሽው። ያንቺ ነው። ወጥተሽ ትገቢያለሽ። ሰላም፣ እንዴት ናችሁ? ይሰማል? እንዴት ነው መብረቁ? ደህና ነህ? መሰለኝ እንዴ? በውስጥም ስልክልህ ብዙ ነገር ስልክልህ አሁን የገባሁበት ስራ ያው ታውቃለህ ብዙ ስለማይመቸኝ ከዛ በኋላ እሱን እዳ መክፈል ወጣ ውረድ ውስጥ ስለገባው ስለማይመቸኝ ነው የማልገባው እንጂ ኤርፎን አድርጌ እሰማለሁ እያንዳንዱ ሁሉ ነገር እና ፎቶዎች እያመሳሰልኩ ኮሜንት ጽፋለሁ። አንተ ጋር ይቦልካል ወዲያውኑ የሚደለተው። ከዛ በውስጥ ላኩልህ ብዙ ፎቶዎች እሷን የሚመስልና ከዛ ይሄ አቡሻ አሁን ያስገባኝ ልጅ ለእሱ ማውራት እንትን አደረግኩኝ። ምንድነው ገስት አንተ ጋር ወጥቼ እንደዚህ ቶሎ ቶሎ ላላወራ ስለምችል ነው ጸጥ ያልኩ። ይቅርታ አድርግልኝ። ግን ቅድምም እያየኋችሁ ነበር ማህሌት ጋር ገብተህ ስታወራ ብዙ ነገር ነው የሚያመሳስል ያላት። እንደዚህ ትላለች ባትሆንም እንኳን እኔ ልልህ የምፈልገው መብረቅዬ እግዚአብሔር ይስጥህ መጀመሪያ የድሆች ድምፅ ስለሆንክ፣ ሲቀጥል ደግሞ ባትሆን እንኳን ምክንያት አድርጎ እግዚአብሔር የማህሌትን ጉድ እንዲያወጣ ነው የመጣችሁ ብዬ ነው ያዝኩት። ግን ናት 70% በጣም ነው የምትመሳሰሉ። እኔ ከማውቃት ማህሌትን በደንብ አውቃታለሁ። አሁን ደግሞ የልጆቿን እስከምትፖስት ነበር ስጠብቅ ይሄ ነበረው። ልክ መጨረሻ ላይ ከዱባይ እየወጣች አቡዳቢ እየሄድኩ ነው ብላ የላከችው ቪዲዮ እኔ ጋር አለ። እየሰማኝ ነው? ይሰማል? ይሰማል። እና ሜቢ ላይ ፈቀድ ይችላል። እኔ ደግሞ ምንም 1000 ምናምን ይዤ ማነስ ይሰማኛል? ሲጀመር ታውቀዋለህ፣ ሁሉም ባለ 1 ነጥብ ምናምን ሆኖ እንኳን አላወሩም ብዬ ነው የተውኩት እዳይን ልክፈል ብዬ እና በውስጥ እየላኩልህ ነው። አሁን ልልህ የፈለግኩት የገባሁት ቪዲዮም አለ በደንብ እሷን የምትመስል እስክሪንሽት አድርጌ እንኳን ልኬለት ለጥፈው ነበር ከዚህ በፊት። በደንብ ነው እሷ የምትመስለው። ሰርጀሪ እንደምትሰራ አይ ነው እንደዚህ ሁና እንደምትመጣ አውቃለሁ። ልትሄድ አካባቢ ስለ ሰርጀሪ ጎግል ታረግ ነበረ። ብዙ ነገር ሁለ ነገሯ ፕላኗ ከኢትዮጵያ ወደ ዱባይ ስትመጣም ፀጉሯ ላጭታ ነው የመጣችው። አብራ የምትሰራ ያችኛዋ ልጅ ፀጉሯ ትሰራት ነበር ኢትዮጵያ እያለች ያወቀቻት ማለት ነው። ፀጉሯ ኢቭን ላጭታ የመጣች ሴትዮ ሰርጀሪ ተሰርታ እንደምትመጣ 100%። እና ምንድነው አሁን ሳጂ ጋር በጣም የሚያመሳስላት ጡቷ፣ አንገቷ ላይ ክርክር አላት ማሂ የሆነ እና ጣቶቿ ጥፍር ሰራለሁ እኔ በደንብ ስለማውቃት ጣቶቿ በደንብ ይመስላሉ። እና አይኗ ውስጡ ጥርሷ ተቀይሯል ሙሉ ለሙሉ። የፊት ለፊት ጥርሷ ነው በጣም የሚያመሳስለው። ሁለቱ ጥርሶቿ ትላልቅ፣ ጥርሷ ከጎን ያለው ተቀይሯል፣ ተሞልተዋለች። እና የሆነ ጉንጯ ላይ ትንሽ ጨምራበታለች እንጂ የጥፍሯ ጣት፣ አፍንጫዋ፣ አይኗ እና የምትኩለው አኳኳል በደንብ ነው እሷን የምትመስለው። እና አደራ እንዳታቆም እግዚአብሔርን ከምንም አታገኘውም። እኔ አሁን ብሬ ሊመለስ ፈልጌ አይደለም 2 ሚሊዮን ብር እግዚአብሔር ይመስገን ወርቅ የሆነ እጅ ሰጥቶኝ ይብላኝ ለሷ ተደብቃ ለምትኖር እስከና 5 ልጆቿ እየከፈልኩት ነው። ቢያንስ 800 ሺህ ደርሻለሁ እየከፈልኩ ነው እግዚአብሔር ይመስገን። ግን እንዳታቆም ስንት ያለቀሰ ማልቀስ ፊቴ ብታዩ ማዳያት ነው እንዳለ እንባ፣ የድሆች እንባ ከእግዚአብሔር ነው የምታገኘው። መብረቁ እግዚአብሔርን እንደዚህ ሆና እንደምትመጣ አቅ ነበር። ሰርጀሪ እንደምትሰራ በደንብ አውቃለሁ። ባሏ ቤት ውስጥ ቁጭ ብሎ ይተውኗል። ይቅርታ የሆነ ጫጫታ እንትን ካላችሁ፣ ባሏ ፊልም ሰሪ ነው። ይሄ አሁኑ ጴንጤ ያደረጋት
ፊልም ይሰራ ነበር። ርዕሱ ስለማላውቀው ነው እንጂ ላወጣው ፈልጌ ነበር። እሱ ጽፎ ይሰጣታል፣ እሷ ውጭ ትተውናለች። እኔ አሁን ቲክቶክ ላይ ተዋውቃኝ ነው ያገኘዋት። መጀመሪያ ቲክቶክ ላይ ነው ፎሎ ብላይ ነው የመጣሁት። ምን የመሰለ ስራ ነበረኝ። አፈናቅታ ፎቶ አለሽ? የባሏ አለኝ። አዎ እስከነ ልጆቿ መጀመሪያ የላኩለት ለመብረኩ እኔ ነኝ አለ። ለባሏ ፎቶ ላኪለት። በውስጥ ልክ ይልሃሉ። መብረቅዬ ስላላየኸው ነው። ብዙ ጊዜ ሰው ጊብ እያለ ይልክልኛል። ብዙ ሰው ሻይሪያል አይቼዋለሁ። የመጀመሪያው ባሏም አለኝ። ይሄ ዚህ ፎቶ የባሏ የመጀመሪያው እንኳን አላውቀውም። ስሙ ብቻ ግርማይና የአክሱም ሰው እንደሆነ ነው ይመስለኛል። መብረቅዬ እዚህ ጋር እንትን ልልህ የፈለግኩት የትግራይ ተወላጅ ነኝ ነው የምትለው እሷ የምትሸፍነው ማለት ነው። ግን እናቷ ያወራችው ከዚህ በፊት አስተውለህ ከሆነ ባሏ ነው የትግራይ ተወላጅ። ይሄ የመጀመሪያው ማለት ነው። የኛው ጎንደሬ ነው። ምንድነው ልልህ አሁን ቪዲዮ አለ። ልጆቿን ይዛ ስትጠፋ አለ አጭር ቪዲዮ አለች። እልክልሃለሁ። ዋትሳፕን ሴቭ አድርግና ቁጥር የኔ ቁጥር አለ። ትክክለኛው ቁጥር ስለማላቅ ነው። ይደርሰዋል። እሺ እልክልሃለሁ። ለአቡሽም ለጥንቃቄ ነው እንጂ እልክልሃለሁ ብዬ ነበር አይደል? ግን መብረቁ ጋር ይድረስ አይድረስ ማንንም ማመን ስላልፈለኩ ነው። በፊት በቃ አስደንግጣኛለች። እኔ በዚህ ልክ ነው ሰው እኔ አወራዋለሁ ብዬ ነግሬሽ ነበረ። አውቃለሁ። አይ ነው ናቸው በውስጥ ያወራ ነው ጉዳይ አለ። አቡሽ አውቃለሁ። ግን ቢያንስ የልጆቿ ሴፍት ለመጠበቅ ነው ይሄን ሁሉ አድርጋኝ። ለራሱ እነሱ በጣም የሚያሳዝኑ ልጆች ናቸው ባይዘው። ግን አሁን የልጆቿ ስላወጣሁ ደስ ብሎኛል። ምክንያቱም ማንም በልጇ አይጨክንም፣ ትወጣለች ካለችበት ጉዳት። ግን ሳጂ ማሄ ናት፣ በደንብ ማሄ ናት። በቃ ማአት ነገሯን ወይ ናት። በነገራችን ላይ የልጆቿ አይደለም ከዚህም የበለጠ ብዙ ነገር ይደርሳል። በቃ አለኝ ማአት አለኝ። እጇ ላይ ታቱና ጆሮዋ ላይ ያለውን ሳ አይደለም እጇ ታቶ አዲስ ነው አዲስ ነው ያስታውቃል። ትሰራለች አዲስ ነው። እና የእጇ ውፍረት ግን ራሱ ነው። ጆሮዋ ግን ይመሳሰላል፣ በደንብ ይመሳሰላል። አንገቷ ክርክር ነገር አላት። አንድ ሁለት ነገር ልጠይቅሽ። ማለት አንቺ እሷ ጋር ሰርተሻል? 5 ወር ሰርቻለሁ። መጨረሻ ልትሄድ አካባቢ የሆነ ወሬ ታወራ እንደነበረ ነግረሽኛል። እኔ ከማወራው እዚህ ጋር 2000 ሰው አለ። ሁሉም ሰው ቢሰማው አሪፍ ነው። እና ልትሄድ አካባቢ ምን መሰራት ትፈልግ እንደነበረ ስለምን ጉዳይ ታወራ እንደነበረ አውርተናል። እኔና አንቺ የሰማው ጫጫታ ስላለ ነው ሚት ያደረኩት። ልትጠፋ አካባቢ የሆኑ ዝግጅቶች ስታደርግ እንደነበረ እዛ በዛው እንደጠፋች እንደገና ደግሞ እዚሁ ላይቭ ላይ ይሄ አንቺን አይመለከትም፣ መብረቁን እንትን ልበልለት ብዬ ነው። ማን ነው የሚሉት ሰውዬ ገብቶ ሀቢባ ቤት ላይቭ ላይ ቅልቦች የሆነ ሰውና ጥቁር ፕሮፋይል ያለው ሰው ገብቶ ከ50 በላይ ፓስፖርቶች ተቀያይረን እናውቃለን የሚለው ቃል እኮ ወንጀል ነው። ሂውማን ትራፊኪንግ ይሰራሉ ማለት ነው። የህገ ወጥ የሰዎች ዝውውር። አዎ ለዛ ነው የገባሁት። ልክ ነህ። እሱም ገብቶሃል። ይሄ አሁን ትክክለኛ አጀንዳና ፋይል መንግስት ሰፍ ብሎ በሰዎች ህገወጥ ዝውውር ዙሪያ የሚሰራበት ትልቅ ፋይል ነው። ስለዚህ አንድ ሰው ምን ሲል የሚሰማኝ አጣሁ። እኔ ደጋግሜ ማለት ነው ምን ሲል ሰማሁት። እኔ እና አንቺ እኮ ከዚህ በፊት ተስፋዬ ሊሆን ይችላል ወይ ደግሞ የሆነው ብቻ እንደዚሁ ቫይራል የሆነ ሰው በእነ ሀቢባ ዙሪያ ማለት ነው ያለ ሰው ምን ቃል ተጠቀመ? እኔ እና አንቺ እኮ አዲሳችን አይደለም፣ ከ50 በላይ ፓስፖርቶች ተቀያይረናል አለ። ይህንን የታዘበ ሰው አለ፣ ሪከርድ ያደረገ ሰው። እኔም ሪከርድ አድርጌያለሁ መሰለኝ። እሱ ምን ለማለት ብሎ መሰለክ አሉሽ? ይኸውልህ እሱ እንግዲህ የተለያየ ኬዞች ሀቢባ ጋር ይመጣል እና ያን ኬዞቹን በዛ ምክንያት ሌቦቹም ይሁን ምን አልገባ ጃጓር አገባቡን ቋንቋ አጠቃቀም አይደለም በአማርኛ በፈረንሳይኛ በአረብኛ እና በሌላም በጣም ከኔ በሚጠይቀው የኛ ሀገር ቋንቋም ከፈለግ ይካን አስክሜ
በምን አጋጣሚ እንደዛ ሊወራ እንደሚችል የቃሉን አገባብ ጠንቅቄ ያውቀዋለሁ። ቦታው የገባው በምን አይነት ሁኔታ ነው መሰለ? ያ ቃል የገባው እኔና አንቺ አዲሳችን እኮ አይደለም። ከ50 በላይ ሰዎች ፋይል ተቀያይረናል። ወርድ ኢዝ ምን የሆነ ጋል ካለ ስሜት የመጣ ጥያቄ ነው። ለዛ ጥያቄ ነው መልስ የሰጠው ያሰው እንደሆነ እኔ ልንገርህ። እንደዛ ያለው ለምሳሌ ደላሎች እንደዚህ ህገወጥ ደላሎች ሲመጡ ወንጀለኞች አሁን እንደዚህ ሰው ጎድተው በኢትዮጵያ አካውንታቸው ተይዞ እዚህ አሁን አረብ ሀገር ያሉ ማለት ነው በእነሱ ምክንያት ነው ፓስፖርት የሚቀያየሩት እንጂ ቅልቦች እኮ የታወቀ ነው። ሁሉንም ነው የሚረዳው ማለት እንደዚህ አይነት ነገር ውስጥ ይገባል ብዬ አላስብም። እንደዛ ያለበት ምክንያት እኔ አንደበት አምና ሹር አሁንም ሪከርዱ መልሻ ያዋለው ከቅልቦች የወጣ ቃል ስላልሆነ ነው። ጥቁር ፕሮፋይል ያለው አልኩሽ እኮ ነው ፓስፖርት። እኔ እና አንቺ ፓስፖርት እንለዋወጣለን ያለው እሱ ነው። ለምንድነው ማሰጠኝ ነው የሚለው ፓስፖርቱ እና ምንም ችግር ለምንድነው ማሰጭኝ ነው። እኔና አንቺ ብዙ እሷ የሰው ፓስፖርት አልሰጥም ስትለው እኔና አንቺ ብዙ የተለዋወጥ ነው እንትኖች አሉ አይደለ ወይ? ለምንድን ነው ማሰጭኝ አይነት ነገር ነው። ገባ? አይ ዞሮ ዞሮ አሁንም በማሌት ዙሪያም ያሰባሰበን ምናምን ይሹ ምን አለ መሰለሽ፣ የሰዎች ዝውውር ላይ የሚሰሩ ሰዎች ናቸው። የሆነ ክሩ አለ፣ ሰው የሚያዘዋውር ክሩ ማለት ነው። ያ ክሩ ፎከሱ ምንድን ነው? ከሀገር ውጭ ያሉ እህቶችን በመርዳት ሂሳብ ምናቃት ሀቢባ አለች። እኔ ማየው በአንድ በኩል ብቻ አይደለም፣ በራሴ መንገድ ነው ማየው። አንቺ ስላልሽኝ አይደለም። ይረዳሉ ምናምን። የትኛውም የእርዳታ ድርጅት አፍሪካ ውስጥ የዩናይትድ ኔሽን የመጀመሪያው ሄድ የኔ ታላቅ እህት ዘቢባ ሙሰማ ከድር ትባላለች። ዩካንቼኬት ከማውቀው እውነት አስነግርሽ እርዳታ ድርጅት ውስጥ አስተባባሪ ነኝ የሚል አካል እንጂ ተጠቃሚ ተረጂ ተጠቅሞ አያውቅም። ሁል ጊዜ ተጠቃሚ አስተባባሪ ነኝ የሚል አካል ነው። እነኚህ ሰዎች ቻሪቲ ወይ ደግሞ የተቸገረን መርዳት የሚባል ነገር ላይ ተጣብቀው ያሉት ሰርተው ከሚያመጡት ገንዘብ ይልቅ ይሄኛ የተሻለ ገቢ ስላለው ልልሽ የፈለግኩት ሂውማን ትራፊኪንግ ላይ እኛ በማናቀው ሚዲያ ላይ በማይወጣው ሊሆን ይችላል፣ በወጣው ሳይድ እነኚህ ሰዎች ህገወጥ የሰዎች ዝውውርን የሚሰሩ ሰዎች ናቸው። እቺን አጀንዳ ማስያዝ ስለፈለግኩ ነው። አመሰግናለሁ። እሺ አቡሽ፣ እኔ አሁን እዚህ ጋር አንተ ባልከው ላይ ትንሽ አስተያየት ልስጥና ማለት ነው። ቤተሰብ ተስፌ የቅልቦች ውስጥ ያው የሚሰሩ አንድ እንትን ናቸው። ያው ሀቢባ ደግሞ ያው የመዳም ቅመሞችን በሚል እንትን አንዳንድ ጉዳዮችን ወይም የሆነ የተቸገረች የመዳም ቅመም የሆነ ነገር ሲያጋጥማል የሆነ ነገር ለመፍታት ብቻ በቅልቦች በኩል የምትሄድበት ነገር አለ እና ያንን ነገር እሱ ተስፌ ያነሳላት ከ50 በላይ ፓስፖርት እኔና አንቺ ተላልከን የለ ወይ በውስጥ ምን ችግር አለው ብሎ ያንን ጥያቄ ለሀቢባ ያቀረበላት ሀቢባ የሳጅን ፓስፖርት ላኪልኝ ሲላት በህግ ያስጠይቀኛል መላክ አልችልም ብላ ሽምጥጥ ስታረግ ነው እሱ ያንን ነገር ያወጣው። ያንን ነገር ማለት የፈለገው ጥያቄውን ያቀረበላት ማለት ነው። ያንን ያው እነሱ የሚላላኩበት ምክንያት የጎጡ ምኑ ያው ራሱን የቻለ ራሱ እንዳለ ሆኖ እኛ እናውቀው ነገር የለም። ያው ከእንደ እናንተ አይነት ከተማሩ ሰዎች እውቀት ካላቸው ሰዎች ስናዳምጥ ነው ያው ምንረዳ